አቶ አባተ ዛሬ እንግዲህ ለኤደን ስልኩን ይሰጣትና ፖሊስ ጋር እንዳይሄዱ ፖሊስ ጋር ሄዳለሁ ታሉ ጉዳት አደርስብሻለሁ በማለት ያስፈራራታል። በይ ተናገሪ ካላት በኋላ ኤደንዬም ወደ ኪያ ጋር ስልኩን ትደውልና እኔ በጣም ደህና ነኝ፣ ግን ፖሊስ ጋር እንዳከዱ ፖሊስ ጋር ትሄዳችሁ ጉዳት እንደሚያደርሱብኝ ነግረውኛል ትላለች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ በላይክ በሰብስክራይብ ትገቡ ዘንድ በትህትና እጋብዛችኋለሁ። አመሰግናለሁ። ኪያም ምን አንቺ ምንድን ነው የሚፈልጉት አለች። አዎ ኪያዬ እባክሽ ፖሊስ ጋር ይህን ጉዳይ ለማንም እንዳትናገሩ፣ አንቺንም አደጋ ላይ መጣል አልፈልግም። ለምንድን ነው ታንቺስ ምንድን ነው የሚፈልጉት? የምር ደህና ነሽ ኤዱዬ? ግን እኔ አንቺ ደህና መስልኝም። አሁን ራሱ ደህና መሆንሽን እንኳን አላመንኩም ትላለች ኪያ። ኤደንም ኪያዬ እባክሽ እመኔን፣ ደህና ታልሆንኩኝ ለምን ደህና ነኝ እልሻለሁ። ስላስፈራሩሽ ነዋ አውቃለሁ። ከባድ ሁኔታ ውስጥ ነሽ፣ እያስፈራሩሽ ስለሆነ ነው ትላለች። አዎ ኪያ አልተሳሳተችም። አቶ አባተ ፊት ለፊቷ ቁጭ ብሎ አይኗን እያየ ነው እንግዲህ ስልክ እንዲታወራ ያደረገ። ግን አንቺን ከዛ ወጣሻለሁ፣ ግን ደግሞ የምናውቀው ሰው ነው ወይ አንቺን እንደዛ እያደረገ ያለው ትላታል። እንደዛ አይደለም እመኝኝ፣ ከምነግርሽ በላይ በጣም ደህና ነኝ። ደናቀው ሰው ነው ወይ? እኔ ደህና ነኝ። እሱን አትበለኝ፣ የምጠይቅሽን ብቻ መልሽልኝ። የምናቀው ሰው ነው ወይ አለቻት። አዎ ግን እሱን አሁን አልናገርም። እንግዲህ ደህና ታኮኝ ደህና ነኝ እንድትይ አስገድዶሽ እንደሆነ ነው በቃ ትላታለች። ኤደንም በቃ ደህና ነኝ አልኩሽ፣ ራስሽን መጨናነቅ አቁሚ፣ እኔ ደህና ነኝ። ታች ምን ፈልገው ነው? ምንም ነገር ተፈለጉ ልሰጥሽ ሁሉም ነገር ዝግጁ ነኝ፣ ምን እንደፈለጉ ብቻ ንገሪኝ ትላለች ኪያዬ። ኤደንም እነሱ ምንም አይፈልጉ፣ የፈለጉት እኔም ብቻ ነው፣ እኔን የፈለጉት አለች። አዎ አቶ አባተ እንግዲህ የፈለገው ዳሌዋን አይቶ በዳሌዋ ነው። ባይዘዌ ዳሌም አንዳንዴ ጥቃት እንደሚያመጣ በሌላ በኩል ደግሞ ያሌ ከመከራ እንደሚያወጣው ከዚህ በፊት ትንሿ ድራማ ላይ የሀረግዬ ዳሌ ነቹቻና ትንሿን አስለቅቋል። ዛሬ ደግሞ ይኸው ኤደንዬ ደግሞ አሳግቷታል ማለት ነው። ለማንኛውም እንግዲህ ሁለት አይነት ጥቅም አለው። ለገንዘብ ብሎ አይደለም ያገታት፣ ዳሌዋን ስላየ ብቻ አግቶ፣ አሁን እሷም አይጠረጠርም ብለዋለች። እሱም ደግሞ አለቅሽም እልስ ብትመቻች ይሻልሻል። ስልኩን ቀማት። አሁን ደህና መሆንሽን ተነገርሻቸውና ተኔ ማምለጥ እንደማች ተንግድም በኋላ የኔ ሆነሽ እንድትቀጢ ነው የምፈልገው። በቃ የኔ ሆነሽ በግዳጅ የእሱ ሊያረጋት መብት ወደይት እና ከዚህ በኋላ የኔ ሆነሽ እንድቀጢ ነው የምፈልገው። ደህንነትሽን ነግራሻቸዋል። ወደ ፖሊስ ጣቢያ እንዳይሄዱ ይደረጋል። ግን የኔ ሆነሽ ትቀጥያለሽ። ገባሽ አላት። ማ እኔ ነኝ አንተም ሆነው ፍጹም ሞቴን መርጣለሁ፣ ከአንተ ጋር ከመሆን ሞቴን መርጣለሁ አለችው። እዚ ጋ እኮ ከገነት የተሻለ ነው እኔ ህይወት ማኖርሽ፣ ከገነት የተሻለ ነው። አስባችሁታል? ሬጅ ማግሌ ከገነት የተሻለ ህይወት ነው ማኖርሽ። አትመጻደቂ፣ ከገነት የተሻለ ህይወት ነው ማኖርሽ። ስለዚህ አትመጻደቂ አላት። ኤደንዬም ቆይ አንተ ቆይ ማነህ? ራስን ከፈጣሪ ጋር የምታወዳድር ሰው ማነህ? ነገር አልበዛም ወይ አላበዛህም ወይ? የትልቅ ቅሌታም አለችው። ናሽ እስቲ ድገሚው አላት። ከዛ እሷም ተመቻችታ የትልቅ ቅሌታም ስትለው በጥፊ አንድ ጊዜ ላጋት። የዳዊት ድርቅናሽ ጎዳሻል እንጂ የሚጠቅምሽ ነገር የለም። ባትድርቅ ይሻልሻል፣ ብትርሽ ይሻልሻል። አስረግጬ እነግርሻለሁ። ይጎዳል። ታዛዡ ወይንም ጠባቂው አቶ አባተ ሲል አንቺ ልጅ ያራድዬ ልጅ ከሆንሽ ከሽባው ጋር ተስማሚ አላት። ያራድዬ ልጅ ከሆንሽ ተስማሚ አትሁኝ፣ ያራድዬ ልጅ ከሆንሽ ተስማሚ ፋራ አትሁኝ። እንግዲህ ኤደን ለብቻዋ ቁጭ ብላ ስታለቅስ ጠባቂው መጣና ቆይ ለምንድን ነው ይህን ያህል ራስሽን
የምትጎጁ ለምንድን ነው አላት። ኤደንም የምርህን ነው ወይ የምትጠይቀኝ? የምርህን ነው ወይ ትለዋለች። አዎ ስታስቢው እምቀልድ መስልሻለሁ። ምንድን ነው ቀኑ ሙሉ የምታለቅሰው? ማንን ጎዳ ብለሽ ነው? ራስሽን ነው የምትጎጂው። ማንም የሚጎዳልሽ የለም። ታመሚያለሽ። ቀኑ ሙሉ ማልቀስ ጎጂ ነው። ሲቀጥል ማንንም አትጎጂም። የምትጎጂው ራስሽ ነው ይላታል። ቀልድ ባክህ። እዚህ ሁልጊዜ ደስተኛ ስለሆን ሁልጊዜ ስለምስቅ ጥርሴንስ አይደክመኝም? እኔ እየቀለድኩ አይደለም፣ አስቤልሽ ነው። ላንቺ አስቤልሽ ነው። በቃ ዝሆን ሎተሪ እንደወጣልሽ ቁጠሪው አላት። ዝሆን ሎተሪ እንደወጣልሽ ቁጠሪው፣ ተጠቀሚበት። ሀሳቤ የኔ ደግ ሰው ስላሰብክልኝ አመሰግናለሁ። ከፊቴ ዞር በልልኝ፣ ዞር በልልኝ፣ ዞር በል ተፊቴ። ቆይ አንድ ነገር ባረግሽ አትፈሪም ወይ አላት። ከዚህ በላይ ምን ልፍራ? ምንም ፈራው። እንደውም ሎተሪው ላይ ያለው ዝሆን ጨፍልቆ ይግደልህ አለችው። ይግደልህ? ምንድን ነው የምትቀልጅብኝ? እማልመታሽ መስሎሽ ነው ወይ? እማልመታሽ መስሎሽ ነው ወይ የምትቀልጅብኝ? ለምን ትቀልጅልሽ? ከዚህ በኋላ አትሳፈጭኝ። እኔ አንቺ ላይ ስልጣን አለኝ፣ እጠፈጥፍሻለሁ። ባትሳፈጭኝ ይሻልሻል። አመልሽን አሳርፈሽ ብትቀመጭ ይሻልሻል። አለበለዚያ ለአንቺ ላይ ስልጣን ተሰጥቶኛል። ስለዚህ ስልጣን የተሰጠኝን ስልጣንን ደግሞ እጠቀምበታለሁ ይላታል። ላይ ስልጣን ያለው ፈጣሪ ብቻ ነው፣ አንተ አይደለም ስልጣን ያለህ። ስለዚህ አንተ ምንም ልታደርገኝ አትችልም። ስልጣን ያለው ፈጣሪ ብቻ ነው አለችው። እውነት ነው። አንቺ ካለቃዬ ጋር የምትሆኝ ከሆነ እንደ ልዕልት ነው የምንከባከብሽ፣ እንደ ልዕልት እንከባከብሻለሁ። ካለቃ ጋር የምትሆኝ ከሆነ እንደ ልዕልት ነው የምንከባከብ። ከዛ ውጭ ግን አልሰማሽም አላት። ከዛ ውጭ አልሰማሽም። በነገራችን ላይ መልካምና ደግ ልጅ ቢሆን እንደ ጆከር ዛሬ ህይወቱን ያማረና የቀና ህይወት እንዲኖር ያደረገው እንደዚሁ አጋጅ እና የአጋች ጓደኛ ሆኖ ታዛዥ ነበረ። በሰዓቱ እንግዲህ እንደምናውቀው ማለት ነው። ሰንዬ እንደዛ ስትጫወትበት እንደዛ ስታረገው በቃ ታግሷት በመጨረሻ ጓደኛውን ገሎ ያው መጥቶ ያው አልገደለውም። ባይዘወይ በመጨረሻው የራሱ ሆና ዛሬ ደስ የሚል ገጠር ሄደው ዛሬ ደስ የሚል ህይወት ውስጥ ገብተዋል ማለት ነው። ስለዚህ ካለቃይ ከሆንሽ እንደ ልዕልት እንከባከብሻለሁ፣ አይ ካልሽ ግን እጅን ትቀምሻለሽ አላት። አፍኜ እዚህ ስላመጣሁሽ አትቀየሚብኝ፣ ስራዬ ስለሆነብኝ ነው። አንቺን አፍኜ እዚህ ይዤሽ የመጣሁሽ ስራዬ ስለሆነ፣ እኔ ስራ ደግሞ ያለቃይን ስራ ማስፈጸም ነው። ኧረ አልቀየምህም፣ እንደ ውለታ ቆጥረዋለሁ። አልቀየምህም፣ እንደ ውለታ ነው የምቆጥርልህ። ባይሆን ውለታህን እንድመልስ ያብቃኝ፣ ውለታህን ለመመለስ ያብቃኝ። ሴራ አፍነህ እዚህ ጨለማ ክፍል ውስጥ ስለዘጋብኝ በጣም አመሰግናለሁ። ውለታ ከፋይ ያድርገኝ። አንቺን ማሰቃየትና አንቺን እዚህ ጨለማ ውስጥ አግቶ ማሰቃየቱ ወድጄ አይደለም፣ ተገድጄ ነው፣ ተቸግሬ ነው፣ ተጨንቄ እንጂ ወድጄና ፈቅጄ ያረኩት ነገር አይደለም። እባክህ ሞኝ ነው የሚመስልህ ትለዋለች ኤደን። እሱም ለሁላችንም የሚጠቅመንን ነገር ነው ያደረኩት፣ ላንቺም ለኔም የሚጠቅመንን ነገር ነው ያደረኩት። ምን አይገባሽም ሲላት ኤደንም ለካ አንተም ተገደህ ነው የገባዋ። ማን አስገደደህ? ለመሆኑ ማን አስገደደህ ትለዋለች። ማን አስገደደህ? ካልፈለግ ፍላጎቱ ተለለህ አልሰራም ማለት ይችል ነበረ እና በደስታና በፍሽካ የምሰራው ነው የሚመስልሽ? ተደስች የምሰራው ስራ ነው ኋላ የሚመስልሽ? ግን ማወቅና መረዳት ያለብሽ እዚህ ምድር ላይ ተንቀባሮና ተደላቀው እንደ ልብ ህይወትሽን አሳምረሽና አሙቀሽ ለመኖር አይሚሮሽን መሸጥ አለብሽ አላት። እውነት ነው። የሆነ ነገር ካልጎደለ መኖር አይቻልም ማለት ነው። እና አሚሮሽን መሸጥ አለብሽ። ገንዘብ ወድጄ ለገንዘብ ብዬ ነው እዚህ ውስጥ የገባሁት አትለኝም ወይ? ተገድጄ ነው ተምትል ስትለው ላለመመጻደቅ
ሳይሆን ገንዘብ ወደነው ሳይሆን ተገደን ነው የምንወደው ይላታል። አንተ ወንጀለኛ ነህ፣ የስንት ሴት ደም በእጅህ አለ፣ የስንት ሴት እንባ በእጅህ አለ። ሲቀጥል ደግሞ ስትሰራው ያልከበደህ ወሬውን ስትሰማው ለምን ከበደ ትለዋለች። እንድታቂልኝ የምፈልገው ነገር ቃሌ አንድ ነው። ይህን ስራ ወድጄ ሳይሆን ተገድጄ ነው እየሰራሁት ያለሁት። ወድጄና ፈቅጄ አይደለም። ስለዚህ ተገድጄ ነው እየሰራሁት ያለው። አንቺ ራስሽን አትጉጂ፣ ከሱ ጋር ተስማሚ። አዎ ከሱ ጋር ተስማሚና እሱም እኮ አቶ አባተ ምንድን ነው ያለ? ካፈር ላይ ላንሳሽ፣ ከኔ ጋር ተመቻች፣ ልዕልት አድርጌ ላኑርሽ፣ ከገነት በተሻለ ህይወት ላኑርሽ ባልኩኝ ምን አደረግኩ ሌላ አለ። ከዛ ጠባቂው ምን አለ? ከሱ ጋር ተስማሚ፣ በቃ የተሻለ ህይወት ትኖር ያለሽ ከስማሚ አላት። ተስማሚ። አቶ አባተ ሀብታም ነው። ምሩዬ እንግዲህ ወደ ራኪ ጋር ሄደች። ምን እግር ጣለች ዛሬ አለቻች ራኪ። ምሩዬም ሰንዬ እኮ እህቴን እየሄድሽ አዳብሪያት እንዳይደብራት ብላይ ነበረ ትላለች። ወይ ጥሩ ሰዓት ነው የመጣችው፣ በጣም ደብሮ ነበር አለች ራኪ። ምሩዬም አየሽ እኔ እኮ የልብ አዋቂ ነኝ፣ በደበረች ሰዓት ነው የመጣሁልሽ፣ የልብ አዋቂ ነኝ ትላታለች። በይኔ አሁን እንግዲህ በመጨረሻ ሀንቾ ኤደን ማን እንዳገታት አውቀዋለሁ አለች። ማን ነው አለች ኪያም። ያቅሌታም ሽማግሌ ማ አቶ አባተ? አዎ እሱን ካልሽ ከዚህ በፊት ተጣልተው አለቅሽም ብሏታል። ስለዚህ እሱ ነው ትላለች። ውድና የተከበራችሁ ውዶች ወዳችኋል።